ዞሮ ዞሮ በቃ እኔ ይህንን ቤት መልቀቅ አለብኝ። እናቴን ይዤ መውጣት አለብኝ። ይዘ ባለፈው ያመጡትን መድኃኒት እኔ ምንም አላመንኩበትም ታውቃለህ። ይዘ እኔ እሄዳለሁ። ተነሽ ተነሽ። ሳሚ አንተ ተረጋጋ። ሰላም ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በቃ በዋና ጉዳይ ነው የመጣሁት ቤተሰቦቼ እና እናቴን ያድንልኛል ብዬ እስካሁን ድረስ ብዙ ነገር አድርጌያለሁ። እናንተም እያያችሁ ነው፣ ሁላችሁም እያያችሁ ነበረ እና አብዛኞቻችሁ ቤተሰቦች ያው ለእኛ በማሰብ ጸበል ውሰዳት፣ ወደ ሃይማኖት ቦታ ውሰዳት፣ ሙስሊሞችም ደግሞ ቁርአን አስቀርባት እያላችሁ ነበር ቤተሰቦች እና እኔ ግን ቤተሰቦች ያው እዚህ ጋር ከካሜራ ጀርባ በጣም ብዙ ነገር ለፍተናል። እውነቱን ለመናገር በቃ እኔ ከዚህ በፊት ዩቲዩብ እንዲሁም ቪዲዮን አጥፍቶብን ነው እንጂ ራሴን ሁላ ለማጥፋት የሞከርኩባቸው ጊዜዎች ነበሩ ቤተሰቦች እና ግን በቃ ያን ሁላ ነገር ያደረግኩት ነገሮች አልሳካ ስላሉኝ ነበር። ሞከርኩ ገነትን በጭራሽ በቃ ሊያድናት የሚችል ነገር አጣሁ። ጸበልን ቦታ እንዳልወስዳት ያው ታውቃላችሁ፣ በክርስትና በኦርቶዶክስ እምነት አይቻልም ውሻ ጸበል ቦታ ይዞ መግባት። ሌሎቹ ደግሞ አያውቁም ማለት ግን ምን እያረግሽ ነው ዛሬ ደግሞ ምን አይተሽ ነው እዚህ ጋር ግን እና ቤተሰቦች ያው በኦርቶዶክስ እምነት አይቻልም በቃ ውሻ ቤተክርስቲያን ይዞ መግባት። ገኒ ምን ሆነሽ ነው? ምን ሆነሽ ነው ዛሬ? እናቴ ግን ምን ለማውራት የፈለግሽው ነገር አለ? ሌላ ጊዜ ለማውራት ስትሞክር በቃ እንደዚህ ነው የምትሆነው። አውሪ፣ ችግር የለውም አውሪ። ማውራት የምትፈልጊው ነገር ካለ ገንዬ። እና ቤተሰቦች ያው በጣም ብዙ ነገር ሞክረን ስላቃተን ነው አሁን ዛሬ ያሰብኩትንም ነገር ያሰብኩት። እኔ እንጃ ማውራት ፈልጋለች መሰለኝ ዛሬ በጣም እየተቁነጠነጠች ነው። ግን ምን ሆና ነው? ይኸውልሽ ይክሩ በቃ የሆነ ነገር መወሰን አለብኝ። እኔ ዛሬ መጨረሻ ውሳኔ ወስኜ ነው የመጣሁት። ምንድን ነው የወሰንከው? እኔ እንጃ ገነትም አዳዲስ ባህሪ እያሳየች ነው። ልክ አይደለችም። ይሄን ሰሞን ነይ ገን ነይ። ምን ሆነሽ ነው? ቆይ ምን ሆነሽ ነው? ችግር አለ ዛሬ? ምን ሆነሽ ነው? ቆይ ገኒ የሆነ የደበራት ምንድን የተሰማ ስሜት ይኖረው? ምን ይሰማታል እንዴ? ግን አንተም ምንድነው ዛሬ? አንተም እኮ ግራ ገብቷል እንዴ? ግራ ይገባኝ ምን ነው? እኔ ጥሩ ላይ አይደለሁም። በቃ ሰሞኑን እያየሽ ነው አይደል? የምፈተንባቸው መንገዶች በጣም እየበዙ ነው እንዴ። ናቲም ጥሩ ላይ አይደለም። በቃ እኔ እንጃ ምን ማድረግ እንዳለብኝም አላውቅም። እኔ ጓደኛዬ ሲሞት እንዲህ ቁጭ ብዬ ማየት አልችልም ጭራሽ። እንዴ በቃ እያበቃለት ነው። ማንም እኔ ሊረዳኝ አልቻለም። ልዑልም ይዘዲንም ሊረዱኝ አልቻሉም። በቃ ለቤተሰቦቹ እንደውል አልኩኝ፣ ግን በቃ ማንም ይሰማኝ የለም። እንዴ ዛሬማ የሆነ ነገር ሆናለች። ግን እናቴ ችግር አለ እንዴ? ቆይ የሆንሽው ነገር አለ ወይ? ግን
ይግሩ እኔ ሳስበው በቃ እዚህ የሆነ የተደረገብን ነገር አለ። ዞሮ በቃ እኔ እውነቱን ለመናገር አንቺ የሚያመጣሽውን መድኃኒት አላመንኩበትም። ለምንድን ነው ምን ማለት ነው? ቆይ እንዴ አላመንኩ። ምን እየሆነች ነው ዛሬ? ይኸውልሽ እኔም በቃ እንባዬ ፈሶ አንድ ዘለላ እንባ እንኳን የለኝም ከአሁን በኋላ የማለቅስበትም ማለት ከአሁን በኋላ ማድረግ ያለብኝ እንዴ እናቴ እኮ ናት ይክሩ እናቴ እኮ ናት እንዲህ እየሆነች እንደ ውሻ እየተንፈራገጠች መሬት ላይ ተኝታ ያለችው። ስለዚህ ይኸውልሽ እኔም በቃ የሆነ ውሳኔ ቆፍጠን ብዬ የሆነ ውሳኔ ማድረግ አለብኝ ህይወቴ ላይ። አንተም ተረጋጋ ወላ በቃ እና እኔ አንቺ የሚያመጣሽውን መድኃኒት እርግጠኛ አይደለሁበትም። ለምንድን ነው እርግጠኛ ማጥቶ? አይደለሁማ እርግጠኛ ሰመነህ ነገረህ እኮ አጎትሽ ስለነገረኝ ብቻ እናቴን አደጋ ውስጥ መክተት አለብኝ? ይክር ሳሚ ለምንድን ነው ማታምነኝ? አላምንሽማ። አንቺ ለምን የምትታመኝ አይነት ሴት አይደለሽም። በቃ እሺ ከዚህ በላይ ምን እንዳደረግልህ ነው የምትፈልገው? አንተን ለመርዳታ? ይኸውልሽ ሲጀመር መድኃኒቱንም አጎትሽን ቪዲዮን እያየሁት ነበር ቁጭ ብዬ። ከዛ በኋላ ተረጋግቼ በችኮላ ነበር ያንን ነገር ያደረኩት። ሳየው በቃ ዝብርቅርቅ ያለ ነገር ነበር ሲያወራኝ ነበር። ምንድነው የሚዘባረቀው? ከየት ነው እስቲ ኢዘዲን ያወራውን እንኳን አንድ መልስ እኮ አልመለሰለትም። ኢዘዲን እና እሱ ችግር ስላለባቸው ስለምታውቅ ነው። የምን ችግር እንዴ? እንደዛ በድንጋይ ያባሩት ምን እንዲል ነው የፈለከው እንዴ? ቢሆንም ያውልሽ በቃ ኢዘዲን አውቆ ነው የዛን ቀን ልክ ሲጠይቀው ከየት ነው ያመጣው ሲለው የሆነ ምላሽ እኮ ያስፈልጋል። እሱ እኮ ዝብርቅርቅ አንድ ነገር እንኳን እኮ አላወራም። እኔ ሳሚ ከዚህ በላይ ምን ማሳመኛ ላምጣልሽ? አንተ እንድትረጋጋ ገሚም እንድትድን ምን ማሳመኛ ነው የምትፈልገው? እኔ ምንም አልፈልግም። ይኸውልሽ ይግራ አንቺንም በሰላም ከዚህ ቤት ውጪልኝ፣ ምን ሌላ ነገር ሳይፈጠር በቃ። ምክንያቱም ነግሬሻለሁ ባለፈውም እኔ ቤተሰቦቿ ደውለው እየተቆጡኝ ነው እየሰደቡኝ ነው ብዬሻለሁ አይደል? ላጎትሽም መድኃኒቱን ስቀበለው ነግሬው ነው እንዴ። እኔ የት ነው የምወጣው? ነግሬው ነበር በቃ። የት ነው የምወጣው? ቆይ እኔ ነግሬሽ ነበር በቃ። ወንድሟ እንዳለ ዘመዶቿ ደውለው እየተሳደቡ ነው ብዬሽ ነበር። ማን ነው? አይ አቻኩል ይጥርህ ነው አማኑ ኢዘዲን ቢያንስ ክብር ይኖር። ጫማ አውልቅ። እሷ የምትተኛበት ነው አይደል? ከዚህ እኮ ነው የቤት ጫማ ነው እኮ ቢያንስ በቃ እኛ ባዶ እግራችንን እኮ ነን። እሷ የምትተኛበት ነው። አቧራ ታደርግበታለህ። አይ ሳሚሽ ምላስ እንዴ አይደለም እየረሳናት ነው ኢዘዲን። በቃ እናቴ እየተረሳች ነው ያለችው። ሳሚ በቃ ተረጋጋ እንዴ። ስለዚህ ይኸውልሽ ይግሩ አንቺም ብትሆኚ አቻኩል ተጠርተኛል። ለምን ይጠራሽ? አቻኩል ይጠራሽ ነው በቃ። ይኸውልህ ዞሮ በቃ እኔ ይሄንን ቤት መልቀቅ አለብኝ። እናቴን ይዤ መውጣት አለብኝ። ይዘድ ለምንድን ነው ባለፈው ያመጡትን መድኃኒት እኔ ምንም አላመንኩበትም። ታውቃለህ ይዘድ በቃ ለምንድን ነው የምትለቀው ይሄን ቤት ሳሚ? አላመንኩበትም። ለምንድን ነው የምትለቀው? ምክንያቱም እኔ እስክሞት አልጠብቅም፣ እናቴም እስክትሞት አልጠብቅም ይክራም። ስለዚህ ይዘድን ይዣት ካልሄድኩ ስትል ነበር አይደለ? ይኸው ይዛት ሂድ በቃ። ሚስትህን ይዛት አይለቅም ትይው እንዴ? ብዙ ነገር ያሳለፈበት ቤት ነው ይዘድ እና ለምን ይለቃል? ብዙ ነገር ያሳለፈው ይሄን ነገር ስላሳለፈ ነው። እዚህ ይሄንን አትይ ስንት ጥሩ ነገር አሳልፎበታል። ቢሆንም ይሄን ቤት ይለቃል እንዴ? ገኒስ ብትሆን ምን ትላለች? ከተሻለ ለምንድን ነው አይለቅም የምትይው አንቺ? እንደውም አንቺ ነበር ይለቃል ማለት ነበረብሽ። መልቀቅ የለብህም ሳሚ። ለምንድን ነው የማለቀው? አንተ ጋር አታወራ። እኔን እስኪያርዱኝ ነው የምጠብቀው መጣው። እኔ ምን አውቃለሁ ማን እንደዚህ ጣጣ ውስጥ እንደከተተ። ይሄን ነገር እኮ አንቺ ቆይ ዝም በል አንተ። ይሄን ነገር እኮ ያመጣሽው እኮ አንቺ ነሽ። ይኸውልህ ኢዘዲን እኔ አመጣሁ ይኸው መድኃኒት ብዬ ሰጠዋ እኮ። ለምንድን ነው የማይለቀው? በዚህ ቤት ለምንድን ነው የማይለቀው? አንቺ ምን ቤት ነሽ? ነገር አሳልፏል ልጅ። ምንድን ነው የምትለው አንተ እንዴ? መድኃኒትሽን እኔ በምን አምኜ ነው? በምን ሳውቄ ነው? መድኃኒትሽን አትበለኝ። እናቴን ሪስክ ውስጥ ምከታት ብትሞትብኝስ? ለምንድን ነው የምትሞተው እንዴ? ይሄ እኮ ምንም የሚገል እኮ አይደለም። ካላመንከኝ እኔ ላይ ሞክሩ እኮ አልኳችሁ። የሶስት ደግሞ አገለህ ደግሞ አይደለም እንዴ? እሷን አንተ ምንድን ነው የምታረጋው? በትሞች ስለ ነገር ብትሆንስ? በቃ ሞትኩ ነው። ምንድን ነው ሰማህ? ችግር ውስጥ እኮ ሌላ ችግር ውስጥ ለመግባት ነው። ችግር ውስጥ ማስገባት አይኛ ሌላ ችግር ውስጥ ነው የምንገባው። አንቺ ራስሽ አንድ ነገር ብትሆንስ? እኔ እኮ እንድታምኑኝ ነው። በቃ ይሄን ቤትም መለቀቅ የለበትም። አንድ ነገር ብትሆኝ አንቺ የሆነ ነገር ይሄን ነገር ሞክረሽ የሆነ ነገር ብትሆኝ እኮ ተጠያቂ እኮ እሱ ነው። እዚህ ቤት ውስጥ ስለሆነ እንትን ያልሽው ምንም አትበላ አንተ። በቃ ከዚህ ቤት ይለቃል። አይለቅም እንዴ? አንተ ነህ የምትወስደው። ኢዘዲን ትክክል ነው ያልሽው። አትለቅም ሳሚ። መውጣት እኔ ያንቺን ፍቃድ እየጠየቅኩ አይደለም። በነገራችን ላይ እኮ የኔን ፍቃድ እንድጠይቅ አይደለም፣ ግን እዚህ ቤት
ተረጋግተህ ስማ እንዴ ብዙ ነገር አሳልፈሃል ስንት ጥሩ ነገር መጥፎ ነገር አሳልፈሃል ምንም ያሳለፍኩት ነገር የለም ገኒስ ብትሆን ምንድነው የምትል ለምንድነው ማሰማኝ ምንም ያሳለፍኩት ነገር የለም ኢክራም እኔ እናቴን ያጣውበት እንጂ ምንም ጥሩ ትውስታ የለኝም እዚህ ቤት ስለዚህ ይሄን ቤት ለቅቄ መውጣት አለብኝ ከዛ ደግሞ ለቅቄ ከወጣው በኋላ ነገሮችን ማስተካከልበት መንገድ ፈልጋለሁ ምክንያቱም እዚህ ምንም እየተሳካልኝ ያለ ነገር የለም እኔ መረዳ ሳይሆን ይሄን ቤት አይለቅም እንዴ ምን ተሳካልኝ እስቲ ቆይ ዘዲን እዚህ አንድ ነገር እስቲ ሞክረን ለሷ የተሳካልን ነገር አለ እስቲ ይሄ ባላ ለምንድነው ማታምኑኝና መድኃኒቱን ይሄናችሁ ነው እናንተ አይደለም ኢክራም እኔ ሲጀመር አንቺ ተደብቀሽ ነው ነገሮችን ስታረጊ ነበር የተደበቅኩበት ምክንያት እኮ ነገርኩ ሳሚ ነገርሽኝ ምን እስቲ አንቺና አጎትሽ ምን ያላችሁት ነገር አለ እኔ አንተን ለመጉዳት ምንም አይነት መጥፎ ነገር አላደርግም ለምንድነው ማታምነኝ ኢክራም እኔ እኮ ይኸውልሽ ዝም ያልኩሽ ያለፍኩሽ ያን ሁላ ነገር ስታረጊ ከጀርባችን ተደብቀሽ በጥቁር የለበሰ ሰው እያገኘሽ አጎቴ እኮ ነው ጥቁር የለበሰ ሰው አትበል ዝም ስላልንሽ ራሱ እኛን ማክበር ነው ያለብሽ በቃ ነገሮችን በግልጽ ማድረግ ነበር ለምን ተደብቀሽ ታረጊ እናንተ ነገርኳችሁ እኮ ባለፈው ሁላችሁም ደነዝናችሁ ምንም እኮ አይደለም ምንም ያረግሽው ነገር የለም ኢክራም እስቲ ሞክሪ ምንም ያረኩት ነገር ምንድነው ምን ሞክረው ነገርኩሽ እኮ አጎትሽም ያለውን ነገር እኔ አላመንኩበትም ባምንበት ኖሮ እኔ ራሴ እናቴ እንድትድን አንድ ደቂቃ እንድትቆይብኝ አልፈልግም ስሚ ያምንበት ነበር እንትን ምታሩ መጀመሪያ ለኛ ነገሮችን ምን ነግረን ኑሮ አብራ ይሄን ነገር ነግራለኛ አብራ ጎቷን ጥርታ መሰስራት እንደዚህ ብትለን ኑሮ እኛም እናምናት ነበር ሲቀጥል ደግሞ እኔ ባለፈው ቃል ገብቼላችኋለሁ አይደል ይዘዲ ካሁን በኋላ እንደዚህ አይነት ጥንቆላ ምናምኑት ነገር ውስጥ ላልገባ በቃ እኮ አይደለም አጎትሽ ታዲያ እሺ ለምን አልነገረንም ምንድነው የሚነግርህ ለምን ኬት እንዳመጣው ለምን አልነገረንም እንዴ ለምንድነው የሚነግርህ በቃ ኮልድ ያለን ኬት ነው ያመጣው ስንለው እንኳን ግልጽ ነገር እኮ አልተናገረም እንደዚህ አትመስልም ነበር እኔ በጣም ጸባይሽ በጣም ከባድ ነው ስለዚህ ይኸውልህ ይዘዲ አመንኩት ነው እሱ ይዘዲ ያው ነገሮችን እየተፈጠረውን ያየው ስለሆነ ያለው አመንኩት እቺ ልጅ ይዛልኝ ውጣ ወደ ቤተሰቦቿ ከቻልክ ቤተሰቦቿ የት እንዳሉ የምታውቅ ከሆነ መልሳት ወይ አጎቷ ቤት መልስ እኔ አያገባኝም አስረክቢያቸዋለሁ ተመልካቾችን ፊት መጀመሪያ እዚህ ማንንም የለኝም የሚያስረው ጥላኝ የምትሄደው ላንተ ብዬ አንዴ ብዙ ነገር ያረኩት ቆይሳን እንደው እዚህ ጋር እኔና አንቺ ያው ከዚህ በፊት መታኛለች አይተሃል ግን አሁን ቢሆን ማለት ጓደኞች ከባድ ሚስጥር አላት ስለአንቺ የምታወራው ነገር አለ እሱን ሳሚ ስትመጣ አይደለም እኔ እንደዚህ አይነት ነገር ውስጥ አልገባም ሚስጥርሽ እኮ ተጋለጠ የሆነ ነገር ተመጣጣሽ ጓደኛሽ ስርዓት ያዘካ እኔ ያው አሁንም ቢሆን አያገባም ነግሬሻለሁ ከዛ ሰይጣን ባልሽ ከጆሲ መሸሽ የምትፈልጊ ከሆነ ወደ ቤትሽ ተመለሽ አሁንም እሱ ሰውዬ ሚለቀን አይመስልኝም በቃ የተጀመረውን በዛ ጉዳይ ነው ስለዚህ ራስሽን አድኝ ብቻዬን ጥለኝ ነው የምትሄደው ነገርኩሽ አይወይ ዘዲንን እኮ የጠራሁልሽ ቤተሰቦችሽ ጋር እንድትሄጂ በፊት እኮ አብረኸኝ ነበርካ አያገዝከኝ ነበር አሁን አልቻልኩም በቃ እኔ ደግሞ አሁን አንተን ማገዝ አለብኝ በቃ ከጎንህ መሆን አለብኝ ሰዋሳን ያልሰማኸው ሚስጥር በጣም ብዙ ሚስጥር አለ ስለሱ ጓደኛዋ ነግራኛለች ምንም መስማት አልፈልግም ካሁን በኋላ ብዙ ነገር እዚህ ቦታ መሸሽ ማምለጥ እናቴን ከነ ነፍሷ ይዤ መሄድ ነው የምፈልገው ሻንጣ ይዤ ልብሶቿን አንዳንድ እቃዎቿን አይሱዙ ጠርቼ ደግሞ እነዚህ እኔ ይዤ እመጣለሁ እጠራለሁ እደውላለሁ አመሰግናለሁ ግን መጀመሪያ አንቺ ለምንድን ነው እንዳይወጣ የምትፈልጊው ከዚህ መውጣት የለበትም ለምንድን ነው የማይወጣው እንዴ ለምንድን ነው የሚወጣው ያን ነገር ለማድረግ እንዲመችሽ ነው ነገሮችን ለማበለሻሸት እንዲመችሽ ነው እንዴ ለምንድን ነው የሚመቸኝ ምን ሆነህ ነው ሳሚ ላይ ቆጫ እሷም ስትነሳ ትጠይቃለች እሷም ስትነሳ ይቆጫታል እንዴ ትጠይቃለች ታይቆይ ሳሚ አንተ ስርዓት ያዝባል ምን ነገር ውስጥ አትገባ እንዴ ጋኒ ስትቀየር እንዴ አንቺ ይዛድ ወላሂ አንተ ያገባም ዘርበል እባክህ ሳሚ ያስመታኝ ነው ልጅ መታሽ ለምንድን ነው የምትመታኝ ምንድን ነው ያጣላችሁ ሳሚ ወዴትም ማትሄድም እኔ እኮ መታኝ ያለፈችው ሳሚ ነው እኮ ታዲያ ምን አገባኝ እኔ ጠራው እኮ እንድትወስዳት ነው በቃ ሳሚ ለምን እዛው እብድህን ራስህ ያዝ ሰው እኔ ምን አገባኝ እንዴ እኔ የመጣሁት እዚህ ማለት አንተ ስለደወልክልኝና ነገሮችን እንትን ለማለት ነው የመጣሁት መኪና ጠራለሁ ያስጨነቃል አትሄዳለህ እረፍ ይዘድ ልጁን አታበረታታው አንቺ ታይ በቃ ትንኪያትንሽ ለምን ነው የምትመስለኝ ሴት ልጅ ስለሆንሽ ነው ዝም ያልሽ ወላሂ እኔ እሄዳለሁ ይኸውልሽ በቃ ገኒ ተነሽ ሳሚ ተነሽ ግን ሰማኝ ንፋስ ብትሆን ነው የምትላት
ነገር ልክ አለባት ችግር አለባት እናቴን በነፍስ ላስመልጣት እናቴ ማምለጣ እሷ ራሱ ዛሬ ልክ አይደለችም ይዘድኝ በቃ ይዘድኝ እረፍ ይሄን መድኃኒት በቃ እንዳትሰጣት በቃ ልቀቂው እኔ እናቴን ማስመለጥ አለብኝ ማንም እንዳይነካኝ በቃ ይቅርታ አድርግልኝ ሰማኝ ሰማ ጉድ የለም እኔ እናቴን በነፍስ ማስመለጥ ሰማ ምንድነው አትለኝ ጠርታኝ እኮ ነው የመጣሁት ማክበር አለብህ ጠርታኝ እኔ ጠራው እሷን ይዘልኝ እንድትሄድ ለቤተሰቦቿ መልሰልኝ ሰማኝ ይዘልኝ ቆይ አንተ እናቴ የለም እንዴ ናቲ ጋር ብትሄድስ አንተ ብታርፍ በእናትህ እኔ በቃ ማንም የማያገኘኝ ቦታ ማንም የማይደርስበት ቦታ ነው የምጠፋው ቆይ ገኒታ ትሄዳለህ እና ታዲያ ስለዚህ ናቲ ጋር እረፍ ለምን እሱም ስለታመመ እሷም አብረው እዛ መሆን አለበት እኔ ይኸውልህ እሱ እንኳን ሲሞት ናቲ ጋር ቢያርፍ ምን ችግር አለ የትም አይሄድም እዚህ ነው የሚሆነው ቤቱንም አይለቅም ይሄዳል ፎርሶናም አንቺን ከዛ ከክፉ ሰዎች ይቆጫል አንተ ነገርኩሽ እኮ ናቲ ሲሞት አይኔ ማየት አይችልም ናቲ እስኪሞት ድረስ ቁጭ ብዬ እዚህ ማየት አልችልም እናቴንም በነፍስ ላስመልጣት ልቀቁኝ እናቴን በህይወት ይዤ መውጣት አለብኝ ናቲም ደግሞ በቁሙ እኮ ተበልቷል እኮ አልቋል አንቺ ኮተትሽ ነው ያዢ ደግሞ አንቺ ኮተት አትበለኝ መድኃኒት ነው ምንም ኮተት አይደለም አንቺ ስፖርት ልቀቂው እያልኩሽ እኮ ነው ኢክራም ሌላ ነገር እንዳንተ ከሁለታችሁም ጭቅጭቅ እኔ ለያዘው ቦርሳውን ሳሚ በቃ እኔ ላግዝ ነው የመጣሁት እሺ ነው የምታገዝ ቦርሳውን ለኔ ስጡኝ ያዘው እናንተ እኔ እቃዎቼን እያንዳንዱ ማለት ነው እወስዳለሁ እናቴን የማድንበት ቦታ ይሄ የት ነው የምትሄደው ሳሚ እያለቀሰች እኮ ነው ያለችው ልጅቱ አንቺ ምንድን ነው የሚያስለቅስሽ ቆይ የሰራሽ ስራ ነው የሚያስለቅስሽ ይሄድም ባላ ምንድን ነው የምሰራው በደልሽ ምንድን ነው ትሞሻለሽ ነው ሳሚ ከዚህ ቤት ሲወጣ አንቺ ትሞሻለሽ ተብለሻል በቃ ከዚህ ቤት ምን አይነት አናት በፈጣሪ አንቺ ያልታወቀብሽ በጣም ምስጥ ነገር ነው ስራታ ምስጥ ነሻው የመታሽኝ እናረሳለሽ ማሳይሻል መኪና ተደውላለች ከዚህ ቤት ሜዲ ለምን ምንድን ነው ነገር ማለት ኧረ ልጅቱን በእናትህ ያዝልኝ ሳሚ ምን ነው ያዝልኝ ልጅ ያዛት እዛ እያስመታኝ ሳሚ መሄድ አለብኝ በቃ ለምንድን ነው ቆይ የማትረዱኝ እናንተ በቃ ነገር እንሂድ ለምንድን ነው የማትሄደው ትሄዳለች እንዴ ሳሚ አንዴ ተረጋጋ ምን አንዴ ተረጋጋ ቆይ እንዳትወጣ ምናሽ ግን ለምን ደሞ አትይዩ ነኝ ከዚህ ቤት መውጣት አለብን ነገር እንዳትወጣ ሳሚ አውቃለሁ ለኔ ብለህ ተጎድተሃል ብዙ ስለዚህ ቤቱን ለቀህ እንዳትወጣ እና ኢክራም ያመጣችው መድኃኒት ደግሞ ትክክለኛ መድኃኒት ነው እኔን የሚያድን ነው ኢክራም ያመጣችው መድኃኒት ራስ ጋር ኢክራም ያመጣችው መድኃኒት እኔን የሚያድን መድኃኒት ስለሆነ እንዳትወጣ ቤቱን ለቀህ ይሄ መድኃኒት ልክ ነው ግን አዎ እና ይሄ መድኃኒት ያድንሻል አንቺ አሁን አይደለም አዎ ያድነኛል ስጠኝ መድኃኒቱን ያድነኛል እና ከዚህ ቤት አንውጣ በቃ እንዳትወጣ ቤቱ ግን ከዚህ ቤት አንውጣ ለዚህ ነው ዛሬ ስትቅነጠነጭ ዋልሽው እናቴ